በጋጊ ሰኒ እንኳን አደረሳችሁ። አንጋፋዋና ተወዳጇ ተዋናይት ሰላም ተስፋዬ ኑሮ በቅቶኛል ልሰናበት ነው ስትልም እጅግ አስደንጋጭ ሆነ መረጃን አጋልጣለች። ያው ሁሉም ነገር ሰላም እንዲሆን እመኛለሁ። ሁሉም ነገር ወደ ድሮ ወደ ነበረበት እንዲመለስ ነው ሰላም እንዲሆን ምኞቴ ነው። ስለዚህ ሌላው እግዚአብሔር ይጠብቀን፣ ፈጣሪ በደሙ ይሸፍነን። ያው የተቻለን ያህል ጥንቃቄ እናድርግ። የመንፍቅና ትምህርት ነው። ኢየሱስ ጌታ ነው ብል የመንፍቅና ትምህርት ነው። ይሄ ኢየሱስ ብቻውን ያድናል ብል የመንፍቅና ትምህርት ነው። አውጃለሁ ዛሬም ነገም ከነገ ወዲያም ወጡ ቄሱ እንደዚህ ነው ሲኖዶሱ እንደዚህ ነው እያለ ሲሳደብ ምንም አይነት የህግ ተጠያቂነት ስላልታየባቸው የማንም ለሃጫምና ንፋጫ አፍ መክፈቻ ሆናለች ቅድስት ተዋሕዶ ቤተክርስቲያን። ጳጳሱ አቡነ ገብርኤል በወለጋ ከተማ በፖሊስ ተይዘው ወደ አዲስ አበባ መምጣታቸው ተገልጿል። በትላንትናው ዕለት የቅዱስ ሲኖዶስን ትእዛዝ እምቢ አሻፈረኝ ብለው ቅዱስ ሲኖዶስ ታቅበው እንዲቆዩ ትእዛዝ ያስተላለፈባቸው ጳጳሱ አቡነ ገብርኤል በትናንትናው ዕለት ወደ ወለጋ የተጓዙ ሲሆን ነገር ግን በጠቅላይ ሚኒስትሩ ትእዛዝ በፖሊስ ተይዘው ወደ አዲስ አበባ መመለሳቸው ተገልጿል። አርቲስት ሰላም ተስፋዬ ምን አጋጠማት? በጣም የጸሎት ሰው ነኝ፣ ብዙ ሰው አይጠረጥረኝም። ከጌታ ጋር የማወራ ከሆነ ብዙም ሰው ማወቅ አለበት ብዬ አላስብም። ቢያውቅም ደግሞ ምንም አይደለም። ከክርስቶስ ጋር ያለኝ ግንኙነት ጓደኛዬን እንደማወራ ያህል ነው የምሰማኝ። እንደማንኛውም ሰው ራሴን ማልወድበት በራሴ ተስፋ የሚቆርጥበት ብዙ ጊዜ አለ። በህይወት ጠንካራ ሰው ብኮንም የሚፈታተን ጠላት አለንና በእነዚያ ጊዜያት ግን ጌታዬን ነው የማወራው ስትል ነው አንጋፋዋና ተወዳጇ ተዋናይት ሰላም ተስፋዬ ይህንን መልእክት ያስተላለፈችው። ስለ ጳጳሱ አቡነ ገብርኤል የወጣው ሌላኛው አስደንጋጭ ጉዳይ ሲኖዶሱ የአገሪቱን ህገ መንግስት ጥሷል፣ ሃይማኖታዊ መንግስት እንዳለም አስመስሏል። በመሰረቱ እኔ እንደ ህግ ባለሙያነቴ ይህን ጉዳይ ዝም ብሎ ማለፍ አልችልምና ሐሳብን ላካፍላችሁ ይወዳለሁ። በኢፌዴሪ ህገ መንግስት አንቀጽ 32 መሰረት እንደማንኛውም ኢትዮጵያዊ ከቦታ ቦታ የመንቀሳቀስ መብቱ የተጠበቀ መሆኑን ይደነግጋል። አንድ ሰው የመንቀሳቀስ መብት ሊገደብ የሚችለው በፍርድ ቤት ትዕዛዝ ብቻ ነው። ከፍርድ ቤት ውጪ የአንድን ግለሰብ የመዘዋወር መብት የትኛውም አካል ሊገታ አይችልም። ፍርድ ቤቱም ይህንን የሚያደርገው በወንጀል የተጠረጠረው ሰው ምናልባት አካባቢውን ለቆ ከሄደም ለዳኝነት አስቸጋሪ ስለሚሆንበት ነው። ሌላው ደግሞ በተመሳሳይ መንገድ በኢፌዴሪ ህገ መንግስት አንቀጽ 11 ላይ የመንግስትና ሃይማኖት ልዩነትን የሚደነግግ ክፍል በሲኖዶሱ እንደተጣሰ ይሰማኛል። ይሄው መንግስታዊ ሃይማኖትና ሃይማኖታዊ መንግስት በኢትዮጵያ የለም ተብሎ የተደነገገውን ክፍል በመጣስ ሲኖዶሱ በብፁዕ አባ ገብርኤል ላይ የጣሉት የቤት ውስጥ እቀባ ሃይማኖታዊ መንግስት በኢትዮጵያ እንዳለ አስመስሏል። ስለሆነም ሲኖዶሱ አንድ የቤተ ክርስቲያኒቱ አባል የቤተ ክርስቲያኒቱን አስተምሮ ጥሷል ብላ የምታስባቸው ሰዎችን ከአገልግሎት ማገድ እንጂ የአንድን ዜጋ የመንቀሳቀስና የመዘዋወር መብቱን በመገደብ ሊሆን አይገባም። ይህንን ያልኩት ያው ለሌላ ጊዜ እንድታስቡበት ነው ስል ነው የህግ ባለሙያ ጥጋቦ ማርቆስ የተባለው ግለሰብ ይህንን መረጃ ያጋራው። አቡነ ገብርኤልን የሰደቧቸው ካህናት፣ አገልጋዮች ጠቅላላ የኦርቶዶክስ ከላይ እስከ ታች ኢቭን አባ ገብረ ኪዳን የሚባሉ ላልዳነ ሰው እንዳልዳኑ አድርገው ነው የሰጡትን አስተያየት። አንዳንዶቹ አቶ ነው ምለው ብለዋል። በጣም ብዙ ነው የተሰደቡት፣ ስድብ ተሳድበዋል። እና ከታላላቆቹ ይቅርታ ይጠይቅ ምዕመኑን ጠቅላላ ይቅርታ እንዲጠይቃቸው አጸያፊ የሆነ የዘር በአፒራንሳቸው ብዙ ነገር ነው የተሳደበው። ይሄ ደግሞ በኢትዮጵያ ኦርቶዶክስ ቀኖና አይፈቀድም። እንኳን ላይ ያሉ አባት ጳጳስ ይቅርና የንስሐ አባ እንኳን አይሰደብም። ስለዚህ ቀኖናችሁን ነው ያፈረሳችሁት። በአስቸኳይ ይቅርታ እንድትጠይቁ ይሄንን ምክሬን እሰጣለሁ። ሁለተኛ ሲኖዶሱ ቤተክርስቲያኗን ወክሎ ያው ሲኖዶሱ ስለሆነ ያገዳቸው ቤተክርስቲያኑን ወክሎ ይቅርታ ጠይቃችሁ ወደ ፖዚሽናቸው መልሷቸው። ከዴንጀሩ ወደፊት ከሚመጣው ቤተክርስቲያኗ ላይ ከሚመጣባት አደጋ ይልቅ ይሄንን ሃምብል ሆናችሁ ራሳችሁን እንትን ብላችሁ ይሄንን ብታደርጉት መልካም ነው እላለሁ። አይ ብላችሁ በዚህ ከቀጠላችሁ የሚመጣው ነገር ምን እንደሆነ ላመልከታችሁ። ሪድ ማይ ሊፕ ይላሉ እዚህ ሀገር። ሪድ ማይ ሊፕ እና ይሄ ቪዲዮ ለሬኮርድ ይቀመጣል። አንደኛ ከምዕራብ ሸዋ ሀገረ ስብከት ጳጳስነት ወደ ሊቀ ጳጳስነት ይለውጧቸዋል። በምዕራብ ሸዋ በዛ ወደ ሊቀ ጳጳስነት
የምዕራብ ሸዋ ይሄ ኦሮሚያ ግዛት የሚባለው ጅማ፣ ሐረር ጠቅላላ አካቶ ከኢትዮጵያ ሰፊውን የቆዳ ክፍል ሰፊውን የቆዳ ስፋት የሚይዘው ያ ግዛት ስለሆነ the largest ሲኖዶስ በምዕራብ ሸዋ ይቋቋማል ማለት ነው። ስፕሊት ታደርጋላችሁ፣ ለሁለት ትከፈላላችሁ ማለት ነው። አንደኛ ይሄ ይሆናል፣ ከጳጳስነት ወደ ሊቀ ጳጳስነት ይሄዳል። በዚህ ምክንያት ደግሞ አሁን አንዳንድ እንደሰማናቸው ከአገልጋዮችም ደስ አላለኝም ያሉ ህዝብም ስላለ እና እውነትን የሚፈልግና በተደረገው ነገር የተከፋው ህዝብ ሁሉ ከየትኛውም ብሔረሰብ በእሳቸው ስር ይሆናል። እሳቸውን ሊቀ ጳጳሴ ብለው የሚጠራ ነው የሚሆነው፣ አባቴ ብሎ ይጠራል ማለት ነው። ሶስተኛ እቺ የምትቋቋመው አዲሱ በምዕራብ ሸዋ የምትቋቋመው አዲሷ ሲኖዶስ ታድሶ ታውጃለች። ልክ በትግራይ ሲኖዶስ ሲቋቋም የተክለ ሃይማኖትን መጽሐፍ አስወግዱልኝ እንዳለ ሌሎችን ምን እንዳሉ አላውቅም፣ እንደዚሁ አሁንም እያኮበኮቡ ስለሆነ ታድሶ ያውጃሉ። በቃ እና ብዙ ታድሶ የሚፈልግ በመሐከል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብዙ የዳኑ ታድሶን የሚፈልጉ ስላሉ ወደዛ ይጠቃልላሉ። አሁን ያለው ራሱን ደብቆ ያለ ጠቅላላ ከሳቸው ጋር ይተባበራል። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ዴንጀር ስለሆነ ቅድም የሰጠዋቸውን እርምጃዎችን አድርጉ። አገልጋዮች፣ ካህናቶች ራሳቸውን ሃምብል አድርጉና ይቅርታ ጠይቁ። ኮንፌስ እያደረጋችሁ ህዝቡም ይቅርታ እንዲጠይቅ አድርጉ። እሳቸውን ወደ ፖዚሽናቸው መልሳቸው። አለበዛ ጥሩ ነገር አይታየኝም። ይሄ ከልቤ የሆነ ምክር ነው ለእናንተም ማቀርበው፣ ከልብ የሆነ ምክር ነው። ይሄንን ሳታደርጉ ቆይታችሁ በዚህ አጋጣሚ እዚህ ቪዲዮ ላይ ላስገባው። ይሄንን ሳታደርጉ ቀርታችሁ እና አንዳንድ ነገሮች ቢፈጠሩ በኋላ ከዘር ጋር ከተለያየ ነገር ጋር አያይዛችሁ እንትን እንዳትሉ። ራሳችሁ የዘራችሁትን ነው የምታጭዱት። ትክክል አይደለማ። የወሰዳችሁት እርምጃ እንዴት ቤተክርስቲያናችንን ማታስተምረውን ድንግል ማርያም ዘላለማዊ ቤዛ አይደለችም ብለዋል። የትኛው መጽሐፍ ቅዱስ የትኛው ቦታ የሚናገር ነው? ዘላለማዊ ቤዛ አባቶችም አላሉ። ኦሪየንታል ቸርች አራቱ ይብሉ እንደሆነም አላውቅም። ዘላለማዊ ቤዛ አይሉም። አክቹአሊ ካፕቲክ ኦርቶዶክስ የሆነች ልጅ መታ ስትሞግት ሰምቻታለሁ። ይሄንን አዛ አላነበብኩም። ብዙ ኦሪየንታል ቸርች የሌለ ነገር አባቶች ያላሉትን ነገር ነው የምትሉት እና እዛ ውስጥ አልገባም። ስለዚህ በኋላ ላይ የዘራችሁትን ነው የምታጭዱት። ኤኒቲንግ ቢፈጠር ከእንግዲህ ወዲያ ራሳችሁ ያመጣችሁት ነገር እንደሆነ አምናችሁ መቀበል አለባችሁ። ስለዚህ እጸልያለሁ እግዚአብሔር ልባችሁን ያላላ ለቤተክርስቲያናችሁ አንድነት ብላችሁ ከኦሮሚያ ጋር ስፕሊት እንዳታደርጉ ይሄንን ያልኳችሁን ይሄ የእንትን ነው ከእናንተ አዋቂ ሆኜ ሳይሆን የሚታየኝን ፐብሊክሊ ይሄንን ሰጀስሽን ለእናንተ እሰጣለሁ። እንኳን ኦርቶዶክስ ጋር ሂጂ ይለኛል፣ ጸበል ሂጂ ይለኛል፣ ጴንጤ ጋር እንዳትሄጂ ይለኛል። ሞጆ ላይ ነው ቁጭ ያለው። አዎ በዓለም ከአሜሪካ ከጀርመን ያልመጡ የለም። ወደሱ ምን አለኝ? ስሚ አለኝ፣ ማስጠነቅቅሽ ጴንጤ ጋር እንዳትደርሺ። በቃ ጌታን እቀበላለሁ ብዬ ወሰንኩት። የሚካኤል ቀን አለኝ፣ የገብርኤል ቀን በ30 ዮሐንስን ቡና ፊ አለኝ። እንዴ ከቡና ጋር ምን ያገናኘዋል? እሱ ቤት የገብርኤልና የሚካኤል ምስል አለ። ጠንቋይ ውበት። አዎ ኦርቶዶክስ ጋር የገብርኤል ዕለት በጣም ይነግሳል። ለእህቴ ነው መላት፣ ከእህቴ ጋር አንስማማም። ምክንያቱም በጣም አክራሪ ነበርኩ። አንቺ ምንድነው ልብሽን እንዲያረጋው አለኝ። ለምን ጠንቋይ ቤት ሲሄድ ልቤ ተከፈለ። እውነተኛ አምላክ ክርስቶስ ነው ብዬ የወሰንኩት ለኔ ብቻ አይደለም፣ ለሁሉ ህዝብ የምናገረው የኔ መናገር ብቻ ሳይሆን እዛ ገብርኤልና ሚካኤል በጣም ይነገሳል፣ በጣም ይከበራል። ጠንቋዩ ቤት ቤተክርስቲያንም ሲሄድ በጣም ይደገሳል። እንዴ ልጄ አልኳት፣ ክርስቶስ ለምንድነው በኦርቶዶክስ ቤት የማይነግሰው? የክርስቶስ ቀን ተብሎ ለምን አይከበርም እህቴ? እኔ አሁን ግን ልቤ ወደ ጴንጤዎች ነው፣ ምክንያቱም ክርስቶስ ያለው እዛ ነው። 15 ዓመት ኦልሞስት ኤቭሪ ዴይ
መልስ በመልስ ነበርኩ። አሁን እየተላስኩ ነው፣ እየሳኩ ነው። በተለይ ይሄኛው እጅግ የሚያስቀኝ እንዲህ ያስጨንቃል። ስድብ ሊመልሱ ሊያሸማቋቸው የሚመክሯቸው ሰዎች አሉ። ሰክሰሳችሁን በጣም የሚጠሉ ሰዎች አሉ። ዮኒ ማኛ ሌሎቹን አታክ እንደ ኖሬንሞር ማንንም አታክ አላደርግም። ስለዚህ አሁንም ሳይጠፉ ፌመስ ኦርቶዶክሳውያን ሳይጠፉባችሁ ወንጌል ስበኳቸው። እዛው ቁጭ ብለው እየተሳደብን እንድንኖር ነው የሚፈለገው። በኦርቶዶክስ እየተሳደብን እየተሟለጭን ብዙ ነገር እያለን ነው የዓለምን 15 ዓመት ኖር ያለው አምደ ብዙዎቻችሁ ዮኒ ማኛ ነገ ይቀየራል። በክርስቶስ ተቀየረ ያላቅም ይቀናስከኒ ሙስሊምን አይቼዋለሁ። ሙስሊም ወንድምናቶች ኑሩበት። ወደ ሙስሊም ለሚሄድ ግን ፈርጥጠ የምትወጣበት እምነት እውነቱን ነው የምናገር። ፈርጥጠ ለምን 72 ድንግል ይሰጣል ስትባል ቀነኒሳ ነው የምትሆነው። ዳሶላውልቴ እሱን ሳይነግሯችሁ ነው የሚያስገ 72 ድንግል ታገኛለህ ሲል ወይ ምን ከሌላ እምነት ከመጣ ለክርስቲያኖች ከባድ አልዋሽም አይደለም የምትለኝ ከሆነ እያወጣው እነግርሃለሁ። ስለዚህ ወዲያው ምን አደረኩኝ? አየሁት። ለኔ የሚሆን አይደል አየሁት በደንብ አድርጌ። እኔ እውነት ፈላጊ ነኝ። ከማንም ይምጣ እውነት ካለ አሮን ኬር አብሶሉትሊ አውልቴ የሆነ ጴንጤ ሆኛለሁ ብያለሁ። በክርስቶስ መሆን መናፍቅ እንደሚያስብል አውቃለሁ። የምንፍቅና ትምህርት ነው። ኢየሱስ ጌታ ነው ብል የምንፍቅና ትምህርት ነው። ይሄ ኢየሱስ ብቻውን ያድናል ብል የምንፍቅና ትምህርት ነው። አውጃለሁ ዛሬም ነገም ከነጎዲያም ኢየሱስ ብቻውን አዳኝ፣ ብቻውን የዓለም ቤዛ ነው። ክብሩን ሁሉ እሱ ይሰጥ። እንኳን አሁን ጌታን በደንብ ከገባኝ በኋላ ደግሞ ስለ እኔ ትንቢት ተናግራ ነበር ነቢይት ብርቱካን። የፋሲካ ቀን ተናግራ፣ የፋሲካ ቀን ዮኒ ማኛ ወንጌል ሰባኪ ሲሆን አይቼዋለሁ ብላ ተናግራለች። እሷ የተናገረችው ነገር ጠባ አይልም። እኔ ግራህን ለዶክተር አብይ ከ3 ዓመት በፊት አንተ የሀገር መሪ ትሆናለህ ብላ ጸሎት አድርጋለት የሀገር መሪ ሆኖ ቁጭ ነው። እሷ የተናገረቻቸው ነገር ጠብ ያለ ነገር እንኳን ለእሱ አይደለም ለትራምፕ ጸልያ ትራምፕ አንተ ድጋሚ ፕሬዚዳንት ትሆናለህ ብላ ፕሬዚዳንት ለትራምፕ የምትጸልይ ናት። እኔ እግዚአብሔር አምላክ በብዙ ይባርክልኝ። ሁልጊዜ በውስጥ የምትመክረኝ እህቴ ጓደኛዬ፣ ሲከፋኝ የምታወራኝ አይዞ የምታበረታኝ እንደዚህ አይነት ሰዎች በብዛት በኦርቶዶክስ ወፍ ይነግራል። ወፍ የለም ነው የምልህ። ደውሎ እንዴት ነህ ስለ ጌታ ጸሎት ላድርግልህ ጌታ ይወድሃል የሚል ወፍ ጌታ ይወድሃል የሚል በኦርቶዶክስ ሰምተህ ታውቃለህ? ተምሪ አንድ ሰው ጌታ ይወድሃል አንተ እኮ በጌታ ነው የሚል አንድ ሰው ካለ ነገር ዲዝና የሚል የለም። በጌታ ነው የሚል ወፍ አለ እንዴ? ፍራኦል ኢቲቻ እኮ እዚህ ላይ ወጥቶ ለዮኒ ማኛ ልጸልይለት ብሎ ወንድሞቹን ሰብስቦ ሲጸልይልኝ ነው። በዚህ ሰዓት ያለን የኦርቶዶክስ ወንድምና እየደነገጠ ነው። እንዴት በኢየሱስ የዓለም ቤዛ ነው ሲባል እንዴት አባታችን ተነኩ ብሎ ያልተናገረ ብዙ ኦርቶዶክስ አለ። ስድብ እኔ ስድብ ነፍሴ ቀለቤ ነው። ስድብ ብታመጣ ቦምብ ብታመጣ ምን ብታመጣ ኢየሱስን ይዤ ንቅንቅ የለም። ዛሬ አይደለም የጀመረው። በስዕል ሰምቼ አላቅም። ስዕልና ገድላት ስትለኝ ሰምቼ አላቅም ነው ማለት መቼ የማላደርገው ነገር። ስለዚህ አሁንም ስም በማጥፋት ነው እነሱ የሚችሉት። ስም ለሆዱ ብሎ እሷን ለዘግብ ሆድ እኮ ለማግኘት ቲክታክ ላይ ተሳዳቢ መሆን ብቻ ነው እውቀት። ቲክታክ ተሳዳቢ ይሁን ገንዘብ ወይ ፋኖ ሆነ ስደብ ወይ ኦነግ ወይ ብልጽግና ሆነ ስደብ ምንም እንዲያውም የሚጠርብህ ሃይማኖት ነገር ስታደርግ ነው። ገበያው እውነቱን ለመናገር የሚጠርብህ ወደ ኢየሱስ ጌታ ነው ስትል ይጣ እንጂ አንበሳ ማጋድም ነው። ችግራችሁ ምንድነው? ወደ እውነት ስትሄድ በጣም ሰው ይደነግጣል። እንድሰድቦ ይፈልጋል አበሻ። አየህ ሙልጭ አድርገህ በኃጢአት ስትኖር ተባባሪ ነው ነገር አለብኝ። አሁን እህት ያልሆነ ወንድም ያልሆነ የለም። ሁሉም ወንድምና እህቴ ነው። የሚልሰኝም የሚወደኝም ወንድምና እህቶቼ ናቸው። ማና በቃየ አመለጥኩ። ከዲያብሎስ ስራ ሙሉ በሙሉ ተሻረ። አመለጥኩ። ሰሞኑን ስድብ አቆምኩ። ሰው ጋር መነካከስ በቃኝ። እናቴን አሰደብኩ። ከኦርቶዶክስ ተቋም ወጥቼ ወደ ሌላ እምነት ተቋም ሄጃለሁ ብሎ አዲስ ትሬንድ እዚህ በፊት እንዳደረጉት ወላጆቻቸው ባደጉበት ማህበረሰብ አተላ ዘቅዝቀው ስን እያዩ በመንታ ጀበና እየቀዱ በማውራት አልሳካላቸው ሲል ኦርቶዶክስን ተሳድበው እንደሄዱት እሱም ያን ጉዞ ቀጥሎታል። እኛ የሚገርመን መሄዳቸው አይደለም። የመጨረሻው ዘመን ላይ እግዚአብሔር አዝመረውን ያጠራል መንሹን በእጁ ነው ስለሚል ያን አስተምሮ ስለምናውቀው ማንም ይውጣ ማንም ይግባ አይሞቀንም አይበርደንም። ዋናው ነገር ኦርቶዶክስን ከሚያክል 70 እና 80 የኢትዮጵያ ፐርሰንት ማጆሪቲ ከሚከተለው እምነት ተቋም ስትወጡ መሳደብ የግድ ነው ወይ? መጠጥና ዝሙት አቁም ያለው ከዛ ተቋም እያለው ብሎ ስሙንስ መጥቀስ የኦርቶዶክስና የተዋህዶ አስተምሮ
ሲጋራና ሽሻ ጫትና ትንቧ ሜኑ አላት እንዴ? ዝሙትንስ ታበረታታለች እንዴ? ከአስርቱ ትእዛዛት እኮ ግንባር ቀደም 1 2 3 በሚባለው ደረጃ እኮ አታመንዝር የሚል ባልንጀራህን እንደራስህ ውደድ የሚል የቅዱስ መጽሐፍ እኮ አስተምሮ የኛ የተዋህዶ እኮ ጠላትን እንደራስህ ውደድ ነው የሚል በየትኛውም እምነት እንትን የማታገኘው። ጌታ ኢየሱስ ክርስቶስ ጴጥሮስን አይክደኝም ብሎ አይደለም የጠራው። አይክደኝም ብሎ አይደለም የጠራው። ሁላችንም እግዚአብሔር ወደ ህይወት ሲያመጣ ሁላችንም እግዚአብሔር ለዚህ ህይወት ሲያጨንና ሲመርጠን ነገ ኃጢአት አይሰሩም፣ ነገ አይደክሙም፣ ነገ እንዲህ አይሆኑም ብሎ አይደለም የጠራው። ለምን? ራሱን ተማምኖ ነው እግዚአብሔር የሚጠራው። በአጭር ቃል ካየ ለምሳሌ በሰው መንግስት ውስጥ የሰው መንግስት ምንድነው? ዲሞክራሲ ነው። ዲሞክራሲ ማለት ይሄ አለቃው ወይም ንጉሱ በሰው ነው የሚመረጠው። በሰው ነው የሚመረጠው። ያ ማለት ለምሳሌ ፌደራል ላይ ይሁን ክልል ላይ ይሁን ለምሳሌ ኢትዮጵያም ላይ ካየ ቀበሌ ላይ ደግሞ እንትን ላይ ዞን ላይ ምናምን ጥሩ ሰርቷል፣ ይሄ ሰውዬ ቢመጣ ክልል ላይ ይጠቅመናል፣ ከክልል ደግሞ ወደ ሚኒስተርነት ደረጃ ቢመጣ ይጠቅመናል ብለው የሰውየውን አቅም የሰውየውን ኳሊቲ አይተው ነው ወደ ፖዚሽን የሚያመጡት። እኛ ገንዘብን እንስጠ፣ ከዛ ፖዚሽን እንስጠ፣ አንተ ደግሞ እውቀትህን ትጋትን ስጠን ብለው ከሰውየው ከትላንቱ ብርታት ተነስተው ነው ምን የሚሰጡት? ፖዚሽን የሚሰጡት። ኦኬ፣ የሰው መንግስት ይሄ ነው። የእግዚአብሔር መንግስት ግን ይለያል። የእግዚአብሔር መንግስት ይሄን ሰውዬ ብጠራው ይጠቅመኛል፣ አይ ይሄኛውን አሪፍ ሰው ብጠራው ነገ ፓስተር ይሆንልኛል፣ ዘማሪ ይሆንልኛል ብሎ እግዚአብሔር ከሰው ድካም ማለት ከሰው ብርታት ተነስቶ አይደለም የሚጠራ። ለምን መሰለህ? እግዚአብሔር ሲጠራ ዜሮ ሆነ ነው የሚጠራ። ቆሼ ቆምቦሬ እንደምትለው አንተ ማለት ነው። እና ለማውራት የማይመች ማንነት ውስጥ ነው እግዚአብሔር እኛን ሲጠራ። ከዛ ለማቅራራትም አይመችም። ብዙ ጊዜ እንደምናገረው ጸጋ ኮድ 4 ነው። ጸጋ ኮድ 4 ነው ስል ኢትዮጵያ ውስጥ እንግዲህ ኮድ 4 ቪኤትም ቡጋሪን ብትይዝ ኮድ 4 ነው፣ አታቅራራም። የእግዚአብሔር ጸጋ ኮድ 4 ነው። ስለዚህ እግዚአብሔር ሁላችንንም ሲጠራን ከአብርሃም ጀምሮ ከኖህ ጀምሮ እያንዳንዱን ሰው ካየኸው በጣም ለመጥራት እንኳን አይደለም ለእግዚአብሔር ለታላቁ አምላክ ለሰውኛ እንኳን ደምግባት የሌለን ስማችን እንኳን መልካም ያልሆነው ነው እግዚአብሔር የሚጠራው። ከዛ ምን ያደርጋል መሰለህ? የራሱን አቅም የራሱን ብርታት ውስጥ ያስገባና ከዛ በእርሱ አቅምና ኃይል እንድትገለጥ ያደርጋል። ስለዚህ ዮኒን ሳስብ የዮኒን ድካም አይደለም ማስብ። ምክንያቱም እግዚአብሔር እኔን ከተጠቀመ ዮኒን አለመጠቀም አይችልም። ይሄን የሚቀላጠፍ እንደ እሳት ትንታግ የሆነውን የእንዳልክን አንደበትና የዮኒን ደግሞ ቦልድነስ እግዚአብሔር ነገ ለራሱ ክብር እንደሚጠቀሙ አምናለሁ። ለምን መሰለህ? ጳውሎስ ሲናገር ልጁን በእኔ ሁኔታ ሊገልጥ ባሰበ ሰዓት ከስጋና ከደም ጋር አልተማከርኩም። እንዴት ሆኜ የተመረ ማን አላልኩም። ድንገት እግዚአብሔር ፕሮግራም ውስጥ ይጭንና ሳታውቀው አንደበት ይቀየራል። ልክ እስጢፋኖስ ጓዳ ላይ ሽንኩርት እንዲከትፍ ነበረ የመረጡት። ከዛ በኋላ ሰውየው ሽንኩርት እየከተፈ ነው ብለው እነሱ ተመቻችተው 12ቱን ተቆጣጥረው ቁጭ ብለዋል። ወደ ከኢየሩሳሌም ውጡ ብሏቸዋል ጌታ። በጣም ፈርተው እዛ ተመቻችተው ነው ቁጭ አሉት። እነሱ ተመቻችተው ቁጭ ሲሉ ያልተጠበቀ ሰው እስጢፋኖስን ጌታ መንፈስ ቅዱስ በጓሮ በኩል አስወጣ። መክተፊያውና ድንቹን ምናምን ሽንኩርቱን ምናምን አስጥሎት ማለት ነው በጓሮ። ከዛ ምንድን ነው ሲባል በኢየሩሳሌም ጉድ እየፈላ ነው። ማን ነው? እስጢፋኖስ። እንዴ ከኛ ውጭ የተቀባለ እንዴ ብሎ 12ታቸውም ሲቆጣጠሩ 12 ናቸው። እስጢፋኖስ ግን ያልታሰበ፣ እስጢፋኖስ ግን ያልተጠበቀ ሄዶ የኢየሱስ ክርስቶስን ክብር ከሞት በኋላ ክርስቶስን ቀድሞ ያየው ራሱ ካረገ በኋላ ማን ነው? እስጢፋኖስ። ያልተጠበቀ ነገር እግዚአብሔር ባልተጠበቁ ሰዎች ህይወት ውስጥ ያደርጋል። ስለዚህ የምሬን ነው የምልህ፣ እግዚአብሔር ምስክር ዮኒ፣ አሁን ብትሞት ራሱ ምንም አይቆጨህም። ለምን? ብዙ እግዚአብሔር በአንተ የሰራው ነገር አለ።